ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ። ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት ከፍ ስለሚያደርግ ላይካችሁ ይጠቅመናል። ላይክ እያደረጋችሁ ተደማጭነታችንን እንድታሰፉ በአክብሮት እየጋበዝን አዲስ ከሆናችሁ ቻናላችንን ዛሬ ማድመጥ ለጀመራችሁ፣ ዛሬ ለከፈታችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን የቻናላችን ቤተሰብ እንድትሆኑ የአክብሮት ግብዣችን እያቀረብን ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች የሁል ጊዜ ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ለቻናላችን ድጋፋችሁ አይለየን እያልን የሁለተኛ ክፍል ፕሮግራማችን እንግዲህ ዝውውርን በተመለከተ አስደናቂው አስገራሚው የቶትንሃም የዝውውር ሂደት እጅጉን አነጋጋሪ ሆኖ ይሄ የዝውውር መስኮት የቶትንሃም የዝውውር መስኮት ተብሎ ሊሰየም ምን ቀረው የሚያስብል አስገራሚ የዝውውር ሂደቶችን በመፈጸም በማካሄድ ፍጥነት፣ ድርድር፣ አስተማማኝ የፋይናንስና የተደራዳሪነት አቅምን በእጅጉ አጎልብቶ ቶትንሃሞች ዝውውርን በአስደናቂ ሁኔታ መትረፋቸው ምን ያክል ለቀጣይ የውድድር ዓመት ዋስትና እንደሆናቸውና ያተረፋቸው አሰልጣኝን በታሪክ ቶትንሃምን ወደ ከፍታ እንዲያመጣ የተቻላቸውን ሁሉ ለማድረግ ቆርጦ መነሳታቸውን የሚያሳይ አስደናቂ የዝውውር ሂደት እያካሄዱ ነው የሚገኙት። ከትናንት በስቲያ ማቲያስ ፈርናንዴዝን በ85 ሚሊዮን ፓውንድ ፊክስድ ፊ ሙሉ 85 ሚሊዮን ፓውንድ ክፍያ አዶንስ የሌለበት ተቆራርጦ የሚከፈል ሙሉ ዌስትሃም የሚፈልገውን ክፍያ በመስማማት በማቅረብ ማንቸስተር ዩናይትድ ረጅም ሳምንት ከአንድ ወር በላይ ሲደራደር የቆየበትን ዝውውር በቀጥታ በመግባት ዝውውሩን ሃይጃክ አድርገው በአስተማማኝ ሁኔታ ደንዲል ማጠናቀቅ ችለው ትናንትና ተጫዋቹ ኦፊሻል ሜዲካል እንዲያካሂድ ከዌስትሃም በቀጥታ ፍቃድ ተሰጥቶት ወደ ለንደን ተጉዞ ሜዲካሉን አመሻሹን አጠናቋል። እንግዲህ ዛሬ የስራ ቀን ስለሆነ በይፋ የማቲያስ ፈርናንዴዝን ኦፊሻል ፊርማ ለቶትንሃም ደጋፊዎች ቶትንሃም የሚያረጋግጥ ይሆናል። የማቲያስ ፈርናንዴዝ ፊርማ በወረቀቶች ላይ ሳይሰፍር ሳንድሮ ቶናሊን ደገሙ። የክለቡ ሪከርድ እንደምታስታውሱት ዛቪ ሲሞንስ ነው የተጠናቀቀው የውድድር ዓመት 65 ሚሊዮን ፓውንድ የወጣበት። በዘንድሮ የዝውውር መስኮት በማቲያስ ፈርናንዴዝ ሰበሩ። ከ24 ሰዓት በኋላ በሳንድሮ ቶናሊ ዝውውር ይህን የዝውውር ሂደት በድጋሚ አሻሽለው ሪከርዱን ሰበሩ። የክለቡ 92.5 ሚሊዮን ፓውንድ ሲደመር 7.5 ሚሊዮን ፓውንድ እንደ ብቃቱ ታይቶ የሚጨመር አጠቃላይ ፓኬጁ 100 ሚሊዮን ፓውንድ ፓኬጅ ሳንድሮ ቶናሊ ጣሊያናዊው በማንቸስተር ሲቲ፣ በማንቸስተር ዩናይትድ፣ በአርሴናል፣ በማድሪድ በጥብቅ የሚፈለገውን ተጫዋች ዩኤፋ ሻምፒዮንስ ሊግ የሌለው ላለመውረድ ሲታገል ቆይቶ በመጨረሻ ቀን አለመውረዱን ያረጋገጠው ሮቤርቶ ዲዘርቢን የመጨረሻ ሳምንታት የቀጠረው በኡጎር ቱዶር፣ በቶማስ ፍራንክ፣ በስንት አሰልጣኝ በፖስቱኮግሉ ሲንከራተት የከረመው ቶትንሃም በስተመጨረሻም አስደናቂና ኤሊት የሆነ ቡድን መገንባቱን በአስተማማኝ መልኩ ቀጥሎበታል። በዚህ የዝውውር መስኮት እነዚህ ሀያላን ክለቦች በመደራደር በኩል በፈዘዙበት፣ ስለ ገንዘቡ ክፍያ እንኳን ተውት፣ ለአንድ ተጫዋች ኳሊቲ ላለው ቴክኒካል አቅሙ የላቀ ደረጃ ላይ ፕራይም ታይም ላይ ለሚገኝ ተጫዋች ስለሚከፈለው ክፍያ በአብዛኛው ትኩረት አታድርጉ። ይሄ ተጫዋች መጥቶ የሚሰጠውን አገልግሎት ከግምት ውስጥ ማስገባት ነው። ይሄ ገበያ በእንግሊዝ ምድር ሚዲያውም
ጋዜጦቹም ሁሉም ፓወራቸውን አውጥተው የሚያሳዩበት መደለያ ሐሳብ ስለሆነ ነው እንጂ የተጫዋቾች ኳሊቲ በክለቦች ተመልምሎ ለዛ ክፍያ ያ ክለብ ሲዘጋጅ ተጫዋች ውስጥ ያለውን እምቁን አቅም ለመጠቀም አስበው እንጂ ከገንዘብ ጋር በተያያዘ አይደለም። የሳንድሮ ቶናሊ አገልግሎት የሳንድሮ ቶናሊ ኳሊቲ በአርሴናል ቤት 100% ያስፈልጋል። ማንቸስተር የበለጠ ያስፈልገዋል። ሲቲ ጋርዲዮላ ለቆ በርካታ ክፍተቶችን ለመቅረፍ እንደ ቡድን ሜዳ ውስጥ ፔርፎርም በሚያደርጉ ተጫዋቾች በታክቲክም አቅም ተለዋዋጭ በሆነም ባህሪ በዓለማችን ጂኒየስ በሆነ አሰልጣኝ እንደ መሰልጠናቸው በዓለማችን ደግሞ ሜዳ ውስጥ ባለ እግር ኳሳዊ ታክቲክ ጨዋታን የመረዳት አቅም እጅጉንም የላቀ አይኪው ካለው ተጫዋቾች መካከል አንዱ የሆነውን በርናንዶ ሲልቫን ለመተካት ለሲቲ አንገብጋቢ ተጫዋች ነበር። በእያንዳንዱ ክለብ ምን ያክል ሳንድሮ ቶናሊ እንደሚያስፈልግ ወደ በኋላ የማነሳላችሁ ይሆናል። የወጣበት ገንዘብ ለምን ከተጫዋቹ አቅም ጋር ተመጣጣኝ እንደሆነና ገበያው ውድ ጥያቄዎችን እያስተናገዱ ነው። ገዢ ክለቦች ውድ የሆነ ክፍያ እንዲከፍሉ እየተጠየቁ ነው። ግን የሳንድሮ ቶናሊን ኳሊቲ አሁን ቶትናም የሚያገኙበትና የሚገለገልበትን መንገድ ተመልክተን ለዚህ ተጫዋች የመከፈሉ ጉዳይ ሳይሆን ቶትናም ቤት ስለሚቀይረው የአማካይ ክፍል እጅጉን ዳይናሚክ የሆነ እንቅስቃሴ ያውም በኤዲ ሃው ያለ ኳስ ከፍተኛ ወርክሬት በሚያበዛ ቡድን ውስጥ ነው የቶናሊን ኳሊቲ ያየ ነው። የበለጠ ቶናሊ ምን ያክል ረቂቅ ኳስ የሚረዳ ቴክኒሻል ተጫዋች እንደሆነ ማወቅ ከፈለጋችሁ የኤሲ ሚላኑን የተጫዋቹን አቅም ተመልከቱ። የኤሲ ሚላኑን ቶናሊን አዲሱ ፒርሎ የሚባለውን ቶናሊን ተመልከቱት። እሱ ቶናሊ ነው አሁን ኳስ በሚቆጣጠረው ዲዘርቢ ውስጥ የምንመለከተው እንጂ ያለ ኳስ አካል ብቃትን ከፊዚካል እንቅስቃሴ ጋር በማይደክም እንደ ሮቦት ሜዳ ውስጥ እንደተገጠሙ ማሽን እንደሆኑ ተጫዋቾች እያንዳንዱን ጉዳይ በጉልበትና በፍጥነት ታክቲካሊ ጥብቅ አድርጎ የሚጠቀሙ ኤዲ ሃው ሳይሆን ከኳስ ጋር ቴክኒካሊ እግር ኳስን በአማረ ሁኔታ እንድንመለከት ቀጣይ ዓመት ከሚያደርጉን የዘመናዊ አሰልጣኝ አንዱ የዘመናዊ እግር ኳስ ካፈሯቸው አሰልጣኞች መካከል አንዱ በሆነው የሀገሩ ልጅ ዲዘርቢ ነው የሚሰለጥነው ቶናሊ። ስለዚህ ስለ ኳሊቲው ብዙ እናነሳለን። ከዝውውሩ ጀርባ ስላለው እውነታ እናነሳለን። የበለጠ ደግሞ የአብዛኛው የእግር ኳስ ቤተሰብ ጥያቄ የሆነበትን ጉዳይ በዚህ ፕሮግራም የምንመልሰው ምንድነው? ቶትንሃም ይህን ሁሉ ገንዘብ ከየት አመጣ? እሺ ገንዘብ ካለውስ ይህንን ገንዘብ እንዲያወጣ ለምን ቶትንሃም እንደ ሌሎች ክለቦች እንዲገደብ አልተደረገም የሚለውን ጉዳይ በዚህ ፕሮግራም ከበቂ ማብራሪያ ጋር ይዘንላችሁ መጥተናል። እናንተ ከኛ ጋር ቆይታ አድርጉ። አስገራሚው የቶትንሃም ግንባታ የሚል ከ3 ሳምንት በፊት ቶናሊና ማቲያስ ፈርናንዴስ ገና ራዳራቸው ታርጌት ናቸው ሲባል ቶትንሃምን ፍሩ ቀጣይ ዓመት አንድ ሳምንት ሙሉ እያረፈ ዩሮፒያን እግር ኳስ የለበትም። ከሳምንት ሳምንት ለፕሪሚየር ሊግ ፊክስቸር የሚዘጋጅ ቡድን ነው። አሰልጣኙ ዲዘርቢ ነው። ግንባታው ኤክስፒሪየንስ እና አስተማማኝ የሆነ የዝውውር ስትራቴጂ ይዞ መጥተዋል። ባለቤቶቹ ለዲዘርቢ 8 ተጫዋች ለማስፈረም ቃል ገብተውለታል። የቶትንሃምን ግንባታ እጅጉን አስፈሪ ነው፣ አድማጮች ተመልከቱ ብለን ከ3 ሳምንት በፊት ፕሮግራም ሰርተንላችሁ ነበር። ገና ሩመርስ ላይ ያለ 3 ሳምንት ባልሞላ ጊዜ ውስጥ ቶናሊንም ማቲያስ ፈርናንዴዝንም ባለፈው ሳምንት ደግሞ ቫን ሄካን በ56.4 ሚሊዮን ፓውንድ ከብራይተን ማስፈረም ቻሉ። ከዛ ቀደም ብሎ ማርክ ዱብራካን በኒውካስል፣ በቤኔፊካ፣ በበርንሌይ የምናውቀውን ግብ ጠባቂ፣ አንዲ ሮበርትሰንን የሊቨርፑልን ግራ ፉልባክ፣ ማርኮ ሴኔሲን ከበርንማውዝ ያውም በነፃ ሴኔሲን የሚያክል ምርጥ ሴንተር ባክን ተመልከቱ። የዲዘርቢ ቡድን እንዴት የተሟላ እየሆነ እንደመጣ። እዚህ ጋር ደግሞ ልብ ማለት ያለብን የቶትንሃም የተጠናቀቀው ሲዝን የጉዳት ከርስ አጠቃላይ ተጫዋቾች ከጉዳት ተመልሰዋል። አጠቃላይ
ከነዚህ መካከል እነ ማሪዮ ሰለሞን የተለያዩ ተጫዋቾች እነ ድራጉዚን ቪካሪዮ ግብ ጠባቂው የተለያዩ ተጫዋቾች ከወዲሁ ከቤሱማ ጋር ያላቸውን ኮንትራት ተርሚኔት አድርገዋል። የተወሰኑ የስኳድ ተጫዋቾች ይለቃሉ። ይሄ ደግሞ የክለቡን የበጀት አቅም ከስኳድ ኮስት ሬሾ ጋር በተያያዘ የበለጠ ስለሚያሳድገው ፋይናንሻሊ የማውጣት አቅማቸው የበለጠ እየዳበረ ይመጣል። ዋነኛ ግን የገቢው ምንጭና ዛሬ ላይ ቶትናም በእንዲህ መልኩ ዝውውር ላይ አግሬሲቭ እንዲሆን ያስቻለው ምክንያት ስኳድ ኮስት ሬሾ ጫና አለመኖሩ ብቻ አይደለም። ከፒኤስአርም የሂሳብ መዝገብ ጋር በተያያዘ ያለፉትን 3 ዓመት ያወጡትን ወጪ ከአስገቡት ገቢ ጋር ራሱ ስትመለከቱት መርሳት የሌለብን የ2024/25 የውድድር ዓመት የዩኤፋ ዩሮፓ ሊግ ሻምፒዮን ሆኖ 100 ሚሊዮን ፓውንድ ወደ ባንክ አካውንታቸው ገቢ ማስገባታቸው መዘንጋት የለብን። ከዛ ቀደም ብሎ ባሉ ዓመታት ከ2023/24 እስከ ዘንድሮ 2025/26 ያለው የቶትናም የሂሳብ መዝገብ እየተካፈለ የሚመጣው ከዛ የሳመር የዝውውር መስኮት ጋር ስለነበር የሻምፒየንስ ሊግ እግር ኳስ ምናምን የቶትናም ያለፉት 3 የውድድር ዓመት የፒኤስአር የሂሳብ መዝገብ እየተካፈለ አሁንም ቶትናም በነገራችን ላይ ተጨማሪ 200 ሚሊዮን ፓውንድ ማውጣት ይችላል። አሁንም ባንከሩ የቶትናም ባንክ አካውንታንት ለኢንዲፔንደንት የፋይናንስ ሪፖርት ልክ አንድ ዝውውር እንደተጠናቀቀ ወዲያው የኢንዲፔንደንትን የፋይናንስ ሂደት በጥልቀት የሚመረምሩ ሪፖርተሮችን ተመልከቷቸው። ቶትናም ባንኩ አሁንም አልተነካም። ከፒኤስአር እና ከስኳድ ኮስት ሬሾ ጋር ኤስሲአር ጋር በተገናኘ ቶትናም አሁንም ኢንቨስት የማድረግ አቅሙ ከፍተኛ ነው ይላል። ይሄን ከምን መመዘኛ እንደሚል ደግሞ በዝርዝር የምንመለከት ይሆናል። ቶትናሞች ግን አሁን የእግር ኳሱ ቤተሰብ አንድ የረሳው ጉዳይ ያለ ይመስለኛል፣ ወይም አንድ አስታዋሽ የሚያስፈልገው ጉዳይ በቶትናም ቤት መፈጠሩን እስቲ ወደኋላ መለስ ብለን እናስታውስ። በዚህ የውድድር ዓመት በፕሪሚየር ሊግ ከተመለከትናቸው ትላልቅ ጉዳዮች መካከል አንዱና ዋነኛው ምን ነበር? ዳንኤል ሌቪ የክለቡን 21 ዓመት ቼርማን በመሆን ሲመሩ የነበሩት ስራ አስኪያጅ ከስራቸው ላይ ተነሱ። እግር ኳስን በቢዝነስ ሞዴል ደረጃ የሚጠቀሙ ክለብ ተገነባ አልተገነባ የክለቡ ገቢ ላይ ብቻ ታርጌት የሚያደርጉ ስለ ቡድን ግንባታው ያ ቡድን ስለሚያስፈልገው ጉዳይ ሳይሆን ስለሚያስፈልገው ገቢ ብቻ የሚያተኩሩ እግር ኳስን ስጠን፣ ያንተን ገቢና ወጪን ጉዳይ ተውልን፣ እኛ ሜዳ ውስጥ ጥሩ እግር ኳስ የምንመለከትበት መንገድ ገነባልን እያለ የቶትናም ደጋፊ ላለፉት 10 ዓመት ሲቃወም ቢቆይም ሰሚ አጥቷል በቶትናም ባለቤቶች። ዘንድሮ ግን ቶትናም ትልቁን ዕዳ ከላዩ ላይ ያቀለለው ዳንኤል ሌቪን አሰናበት። ያኔ ነው የቶትናም ችግር የተቀረፈው። በነገራችን ላይ በወቅቱም ፕሮግራም ሰርተናል። ቶትናም የተገላገለው ሌቪን ያባረረ ጊዜ ነው። ዳንኤል ሌቪ ለእግር ኳስ የሚሆን ግለሰብ አይደለም። አስተዳደራዊ ጉዳዩ በጣም ለአሰልጣኞች የማይመች ጠጠር ያለ ስራ አስኪያጅ እንደሆነ እግር ኳስ ውስጥ ይሄ ቢዝነስ ሞዴሉን ብቻ የሚያስተዳድር ቢሆን በጣም ምርጥ ቼርማን፣ ግን እግር ኳሳዊ ጉዳዩ ላይ በዛ ደረጃ ለቶትናም የሚያስፈልገውን ነገር በንቃት የማድረጉን ጉዳይ በደም ትኩረት ሰጥቶ አይመለከትም። ለዛ እኮ ነው የቶትናም ደጋፊ ይሄን ሁሉ ፓውንድ እየከፈልን ይሄን እግር ኳስ ለማየት ነው ወይ ሜዳ የምንመጣው? ተቃውሞ ሁሉ እኮ ሌቪ ላይ የሚደርስበት ምንም የተለየ ምክንያት ኖሮ አይደለም። የስቴዲዮም ከፍተኛ ገቢ፣ የስቴዲዮም ከፍተኛ የትኬት ሽያጭ ካለባቸው ክለቦች መካከል አንዱ ቶትናም ነው። በፕሪሚየር ሊጉ ውድ ትኬት ከሚሸጡ ክለቦች ተርታ 2ኛ ደረጃ ላይ የተቀመጡ ቶትናም ነው። ከኤሜሬትስ ቀጥሎ በጣም ውዱ ትኬት
አሁን የቶትናም እንደዚህ ገቢ ወጪ ማውጣት አንደኛውና ዋነኛው ምክንያት የዚህ የስቴዲየም ትኬት ገቢ ከየትኛውም ስቴዲየም የበለጠ በተጠናቀቀው የውድድር ዓመት በዩኤፋ ሻምፒዮንስ ሊግ ጨምሮ ቶትናም በተሳተፈባቸው ውድድሮች ሁሉ ያስገባው ገቢና ዕለታዊ ማችዴይ ትኬት ሽያጭ አርሴናል ብቻ ነው የሚበልጠው። የትኬት ሽያጭ በተለይ በጣም ውዱና ኤክስፔንሲቭ የሚባለው ይሄ የቪአይፒ ትኬት ከየትኛውም ቡድን ይበልጣል። የቶትናም 2400 ፓውንድን የዋናው ማችዴይ ትኬት ዝቅተኛው ሽያጭ አርሴናል 169 ፓውንድ ነው። የቶትናም ደግሞ 146 ፓውንድ ነው ማችዴይ ትኬት የሚሸጠው። ይሄን የሚያክል ትኬት እየሸጠ አመቱን ሙሉ የቆየ ቡድን ባለፉት 3 ዓመት ውስጥ በሌቪ የአስተዳደራዊ ጉዳይ ውስጥ በደንብ በትኩረት ከተመለከታችሁ ቲሙ የሚያስፈልገው ማጠናከር እንኳን ለአንጂን ፖስቴኮግሉ በአግባቡ ጥገናዊ ለውጥ አልተደረገለት። አሁን የቶትናም ባንከር ከአዛዡ ትክክለኛውን ትዕዛዝ ሲያገኝ ትክክለኛውን ኢንቨስትመንት ለመፈጸም የፋይናንስ ክፍሎቹ አሁን እጃቸው ይፈታል። ምክንያቱም ፈላጭ ቆራጩ ግለሰብ ከላይ ላይ ስለተነሳ። ለዛ ነው አሁን ቶትናም ጤናማ ዝውውር እያደረገ የሚገኝ ለክለቡ የሚያስፈልገውን ጉዳይ እየፈጸመ የሚገኝ ዋነኛው ምክንያት ይሄ ነው። ሌላኛው ጉዳይ ግን የዘነጋ ነው የረሳ ነው ጉዳይ ታስታውሳላችሁ። በተጠናቀቀው የሳመር ዝውውር መስኮት እንደ ቶትናም ደጋፊ በጣም የተተቸ የተታማ ደጋፊ አልነበረም፣ ወይም በየስቴዲየሙ የሚዘመርበት የሚላገጥበት ደጋፊ አልነበረም። ምክንያቱም ኤቤሪቼ ኤዜንና ሞርጋን ጊብስ ዋይትን ለማስፈረም ከሁለቱም ወገኖች ጋር ከክለባቸው ከተጫዋቾቹም ጋር ተስማምቶ ነበር። የሞርጋን ጊብስ ዋይት ህጋዊ ባልሆነ መንገድ መሆኑን ተከትሎ ዝውውሩ ፌል አደረገ። የኤዜ ደግሞ በተቀናቃኝ ክለብ በአርሴናል ተነጠቀ። ምን ያክል ለቶትናም ደጋፊ አሳማሚ እንደሚሆን አስቡ። ከዛን ከፕላኑ ውጪ ሶስተኛ ፕላን ላይ ያለውን ዛቪ ሲሞንስን ሄዶ አስፈረው እንጂ የቶትናም ፕላን ሲሞንስም አይደለም ሞርጋን ጊብስ ዋይት እና ኤቤሪቼ ኤዜ ማምጣት ነው። ዛሬ ላይ ግን ለነዛ ተጫዋቾች ኢንቨስት እናደርጋለን ብለው ያዘጋጀቱን ገንዘብ ላይ የማችዴይ ትኬትን ጨምሮ አስተዳደራዊ ጉዳይ ላይ ቢዝነሱን ብቻ ባተኮረው ዳንኤል ሌቪ ተቋጥሮ የነበረው ማሰሮ ደግሞ ሲፈታ እንዴት ቶትናም አክቲቭ እንደሆነ ተመልከቱ። ገበያ ላይ ቶናሊን የመሰለ ቴክኒሻን አማካይ ማስፈረም ቻሉ። ማቲያስ ፈርናንዴዝን አስፈርመዋል። ቶትናም ታዲያ ምን ጎደለው? አሁን እስቲ ከወገብ በታች ወገብ ላይ ያሉትን ጥራቶች ተመልከቱ። ሴኔሲን፣ ሮበርትሰንን፣ ቫንሄካን አስፈርሞ ቶናሊና ማቲያስ ፈርናንዴዝን ማስፈረም ቀላል የሚባል የዝውውር ሂደት በጣም ያውም ዩሮፒያን እግር ኳስ ሳይኖራቸው ላለመውረድ ተጫውተው 2 የውድድር ዓመት ተከታታይ ከአደጋ ርቀው በአሰልጣኝ መለዋወጥ ያልተረጋጋ ስብስብ ገና ትራንስፎርሜሽን ማድረግ የጀመረው ዲዘርቢ ከመጣ በኋላ ትላልቅ ሪስኮች ያላቸውን ኮንትራቶችን ከዲዘርቢ ጋር ተፈራርመው ክለቡን ካተረፍክ 10 ሚሊዮን ፓውንድ ቦነስ ለዲዘርቢ ቃል ተገብቶለት በፕሪሚየር ሊጉ በቀጣይ የውድድር ዓመት ካሉት 3 ትላልቅ ደሞዝ ተከፋዮች አንዱ ሆኖ የቦነስ ክፍያው አርቴታ አዲስ ኮንትራት ካልፈረመ ምናልባት እኩል ሊሆን ይችላል እንጂ አርቴታ ከፈረመ የበለጠ ይበልጧል ብዬ አስባለሁ የቦነስ ክፍያው። አሁን ግን ዲዘርቢ በነገራችን ላይ የቦነስ ክፍያው ከሚካኤል አርቴታ ጋር እኩል ነው የሚያገኘው በአንድ ጨዋታ ማለት ነው። ስለዚህ ቶትናም ለውጡን እነዚህን ተጫዋቾች አስፈርሞ አይደለም የሚጀምረው። ቀድሞ ሌቪን ያሰናበተ ጊዜ ነው የቶትናም ለውጥ የጀመረው። ያኔ የማችዴይ ትኬት ሽያጭ ገቢው አካውንቱ እየፈረጠመ ክለቡ ግን እየተገነባ ነበር። ደጋፊው ተቃውሞ ይሄ ነው። አሁን ግን ያ የተከማቸው ገንዘብ ባለፉት 3 ዓመት የፒኤስአር እና የኤስሲአር ስኳድ ኮስት ሬሽን
በአግባቡ መጠበቃቸው ዛሬ ላይ በሰላምና ጤናማ በሆነ መልኩ ለኢንቨስትመንት እጃቸው ተፈቶ ነው ወደ ገበያ ያወጡት። ለዛ ነው ቶናሊ ኒውካስል በፈለገው ዋጋ ያስፈረሙት። እንደ ኒውካስል የአከፋፈል ስርዓትና የኮንትራት ማፍረሻ ጥያቄ ጭምር። የሚያስገርመው እኮ ኒውካስል በፈለገው ስትራክቸር ነው ቶትናም ያስፈረመው። ኒውካስል ለቶትናሞች፣ ለማንቸስተር፣ ለሲቲ፣ ለአርሴናል ያሳወቀው 100 ሚሊዮን ፓውንድ ፓኬጅ ይዛችሁ ነው 90 ከዛ በላይ ፊክስድ ፊ የሆነ ከዛም በኋላ የተቀሩትን በአዶንስ መልክ ይዛችሁ ፕሮፖዛል ካላመጣችሁ ቶናሊን አልሸጥም የሚል አቋም ላይ ደረሰ። መጀመሪያ እኮ 85 ሚሊዮን ፓውንድ አቅርበው ውድቅ ተደርጓል። አዲሱን ፕሮፖዛል ይዘው ሲመጡ ቶናሊን ይዘን እንመለሳለን እንጂ ባዶ እጃችንን ለሶስተኛ ፕሮፖዛል አንመለስም ብለው ነው ቶትናሞች ቆርጠው ይሄን ክፍያ ጠረጴዛ ላይ ያስቀመጡ። ኒውካስሎች ብዙም አልተደራደሩ፣ አየር ላይ ነው የተቀበሉት ክፍያው። ይኸው ተጫዋቹ መዳረሻው ለንደን ሆነ። አሁን ለቶትናም ትልቁ ሂደት በፕሪሚየር ሊጉ መመዝገብ ካለባቸው 25 ተጫዋቾች ውስጥ 8ቱ ሆም ግራውንድ ተጫዋች መሆን አለበት። 17ቱ ነን ሆም ግራውንድ ተጫዋች ቢሆን ችግር የለውም፣ ግን የግድ 8 ሆም ግራውንድ ተጫዋች መኖር አለበት። በዚህ መሰረት እንግዲህ ቤን ዴቪድስ አለ፣ ኬቨን ዳንሶ አለ። ይሄ ተጫዋች እንደምታውቁት ኦስትሪያዊ ነው፣ ግን ያደገው እንግሊዝ ነው። አሁን አንዲ ሮበርትሰንን አስፈርመዋል፣ ልብ በሉ። ስለዚህ የሆም ግራውንድን ጫናን ጭምር እነ ማዲሰን ምናምን አሉ ቶትናም መቅረፍ ችሏል። ስለዚህ የዚህ አይነት ችግር የለበትም ማለት ነው። አሁን ክለቡ በእጅጉ እያፈላለገ የሚገኘው በተጨማሪም ስፖርቲንግ ዳይሬክተር ጆዋን ላንገርን በቀዳሚነት፣ ከዛ በመቀጠል እንግዲህ ሰባስቲያን ኪል ነበር። ግን የሰባስቲያን ኪል ጉዳይ በሮቤርቶ ዲዘርቢ ምክንያት እንዲቆይ ተደርጓል፣ የዶርትመንዱ ማለት ነው። እና ቶትንሃም በዚህ የዝውውር መስኮት በእንዲህ መልኩ አግሬሲቭ ሆኖ ዝውውሩ ላይ ባይገባ የቡድኑ ግንባታ ለምን ያክል ጊዜ ሊራዘም እንደሚችል ዝም ብላችሁ አስቡት። አሁን በቶትንሃም ተጨማሪ የቤት ስራዎች አልተጠናቀቁም። የፊት መስመር ተጫዋች የማስፈረምን ሂደት በቀጣይ ይጀምራሉ። ቀጣይ ሚቲንጋቸው አሁን እንደሚወጣው ዘገባ ከሆነ ሚጌል ደሌኒ እንዳረጋገጠው ከሆነ ዴቪድ ኦርኒስተንም እነ ቤን ጃኮብስም እንዳረጋገጡት ከሆነ በቀጥታ የቶትንሃም ኢላማ ጁሪየን ክሩፒ ነው። በርንማውዝ ያውም ለዚህ ተጫዋች 84 ሚሊዮን ፓውንድ ለማቅረብ ቶትንሃም ተዘጋጅቷል ይላል ሚጌል ደሌኒ። እንደውም የበለጠ ዝግጅት አድርጓል። ቶናሊ ማስፈረም ብቻ አይግረማችሁ። የሊቨርፑልና የአርሴናል የፒኤስጂን ኢላማን ጁሪየን ክሩፒን ለማስፈረም 84 ሚሊዮን ፓውንድ ለበርንማውዝ ለማቅረብ እየተዘጋጀ ነው። ቀጣይ ሳምንት፣ ቀጣይ ስራ ቀን ይሄን የዝውውር ሂደት ለመፈጸም ለአሞርታይዜሽን ሲስተም ቶትንሃም ከሚጠቀማቸው ተጫዋቾች መካከል አንደኛ ይላል ሉቃስ ብራግቪል። ተጫዋቹ በይፋ የቶትንሃም ኃላፊዎችን ያለፈው ሳምንት አድምጣችኋል ብዬ አስባለሁ። ልቀቁኝ ብሎ ይፋዊ ጥያቄ ጠይቋል ስዊድናዊው። የሉቃስ ብራግቪል ሽያጭ ደግሞ ለቶትንሃም የበለጠ ኢፌክቲቭ የሚሆነው ምን መሰላቸው? ይሄ ተጫዋች የፈረመው በ10 ሚሊዮን ፓውንድ ነው። አሁን ቶትንሃም ገበያ ላይ ለዚህ ተጫዋች የሚጠይቀው ከ40 ሚሊዮን ፓውንድ በላይ ነው። አንድ ሁለተኛው ቭላስኮቪችን ለብራይተን ሸጠዋል። ትናንት ተመልክታችኋል ብዬ አስባለሁ። 50 ሚሊዮን ፓውንድ ፓኬጅ 43 ሚሊዮን ፓውንድ ሲደመር 7። ይሄ ተጫዋችም የተገዛው በ10 ሚሊዮን ፓውንድ ነው። ይሄ ማለት አሞርታይዝ ሲደረግ ምን ያክል የቶትንሃም ትርፋማነት ከፍ እንደሚያደርግ ተመልከቱ። ይሄ ሌላኛው ጉዳይ። በተጨማሪም እነ ራዱ ድራጉዚን፣ ማኖን ሰለሞንን፣ ሌሎች ተጫዋቾችን በዚህ የዝውውር መስኮት ጆአሉካ ቪካሪዮንም ጨምሮ ከክለቡ እንደሚለቁ ይጠበቃል። ይሄ ደግሞ የበለጠ የስኳድ ኩዌስት ሬሾን ለማመጣጠን የበለጠ ለቶትንሃሞች
አመርቂ ይሆናል ተብሎ ይጠበቃል ማለት ነው። እዚህ ጋር ደግሞ ልብ ማለት ያለብን ቶትናም ከኤንኤፍኤል ከቦክሲንግ እና ከተለያዩ የስፖንሰርሺፕ ገቢዎች በ2025 በኮሜርሻል ሬቪኒው 277 ሚሊዮን ፓውንድ 40% የበጀቱን ትልቁን ገቢ ከቨር ያደረገ ገቢ አግኝቷል። ይሄ ደግሞ ቀላል የሚባል ገቢ አይደለም። ስለዚህ ክለቡ ምንም እንኳን ወደ ዩኤፋ ቻምፒየንስ ሊግ ቦታ ተሳታፊነቱን ይዞ ቢያጠናቅቅ የሚያገኘው ገቢ 80 ሚሊዮን ፓውንድ ነበር። ያንን ገቢ ቢያጣም ግን የቶትናም አስገራሚ የዚህ የዝውውር መስኮት ጠንካራ ሆኖ መግባት በዝውውር መስኮቱ እጅጉን አነጋጋሪ ሆኗል። በቀጣይ እንግዲህ በሚገርም ሁኔታ ጁሪየን ኩሩፒ ብቻ አይደለም ከሳቪኒዮ ጋር ሳቪኒዮና ቶትናም መካከል እየተደረገ ያለው ድርድር አድቫንስድ ስቴጅ ከደረሰ ሰንበትበት ብሏል። ያንን ከሰማን ድርድሮች አሉ። ቶትናም ሳቪኒዮን ጃንዋሪ ላይ ጭምር ለማስፈረም ሂደቱን ጀምሮ እንግዲህ በፔፕ ምክንያት ነው ዝውውሩ እንዲቋረጥ የተደረገው እና አሁን በድጋሚ ከሳቪኒዮ ጋር የሚያደርጉት ድርድር በላቀ ደረጃ እንደቀጠለ ነው እና ሳቪኒዮን የሚያስፈርሙ ከሆነ በተጨማሪም አንድ የ9 ቁጥር አጥቂ ለማምጣት በገበያ ላይ እየሰሩ እንደሆነም ከዚህ ቀደም መረጃዎች ይወጡ ነበር። በተለይ የዶርትመንዱን የቀድሞ የስቱትጋርት አጥቂን ጉራሲንም ለማስፈረም ቶትናሞች ፍላጎት ነበራቸው፣ ግን በርካታ አማራጮች አሏቸው። አሁን ላይ ከነዛ መካከል እንግዲህ በአዲስ መልኩ ስሙ ከቶትናም ጋር እየተያያዘ የሚገኘው ጁሪየን ኩሩፒ ነው። ይህንን ተጫዋች ደግሞ የበለጠ ቶትናሞች የሚያገኙ ከሆነ እጅጉን አስደናቂ የቶትናም ግንባታ ነው የሚሆነው እና አሁን ቶትናሞች እንግዲህ ዝውውሩን በአስደናቂ ሁኔታ እየመሩ ነው የሚገኙት። በሁሉም ዲፓርትመንት የተከላካይ ክፍሉን አጠናክረዋል። የአማካይ ክፍሉን በአስገራሚ 2 ወጣት ምርጥ አማካዮች አስፈርመው የበለጠ ተጠናክሯል። ቀጣይ ፕላናቸው እንግዲህ ፋይናል ሰርድ እንደሆነ እየተነገረ ነው የሚገኘው። እዚህ ጋር ደግሞ መዘንጋት የሌለብን ክርስቲያን ሮሜሮ እና ሚኪ ቫንደቬን በተቀናቃኝ ክለቦች በትላልቅ ክለቦች በእጅጉ የሚፈለጉ ተከላካዮች ናቸው። የበለጠ እነዚህ ተጫዋቾችም በቀጣይ ቆይታቸው ላይ እንግዲህ ከሮቤርቶ ዲዘርቢ ጋር ፊት ለፊት ተገናኝተው ውሳኔ የሚያስተላልፉ ነው የሚሆነው እና የቶትናም የዝውውር አስደናቂ አክቲቪቲ እንግዲህ በዚህ የዝውውር መስኮት በጊዜ ማጠናቀቃቸው የበለጠ አሁን የሚፈርሙ ተጫዋቾችን ተመልከቷቸው። ከሴኔሲ ውጪ ቫኔካ ከዓለም ዋንጫ ኔዘርላንድ ውጭ ሆናለች። ዱብራካ አልተጓዘም። አንዲ ሮበርትሰን ከስኮትላንድ ጋር ረጅም ርቀት መሄድ አልቻለም። ይህም ተጫዋች እንግዲህ ከዓለም ዋንጫ ውጭ ሆኗል። በተጨማሪም ቶናሊም ማቲያስ ፈርናንዴዝም ከብሔራዊ ቡድናቸው ጋር እንግዲህ ፈርናንዴዝ ጥሪ አልቀረበለትም። ቶናሊ ጣሊያን አላለፈችም። ስለዚህ ቅድመ ውድድር ጊዜ ዝግጅት ለማድረግ አመቺ ሁኔታ ለእነዚህ ተጫዋቾች ይፈጥራል። ስለዚህ ፕሪሲዝንን ቶትናም ሲጀምር ከጫና በጸዳ መልኩ ነው፣ ወይም የሚጠባበቀው ትላልቅ ተጫዋች ወይም ትላልቅ ግዢ በብሔራዊ ቡድን በዓለም ዋንጫ ተሳትፎ እያደረገ አይደለም። በነገራችን ላይ ከዚህ የዝውውር ሂደት ጀርባ አንድ አስገራሚ ሚቲንግ አለ። ለመጨረሻ ጊዜ ስለ ቶናሊ የሰራነውን ፕሮግራም እስቲ ወደኋላ መለስ ብላችሁ ተመልከቱ። የቶናሊ እና የዲዘርቢ ብሬሻ በሚገኝ ጣሊያን ውስጥ ብሬሻ የሚባልም ክለብ አለ። ግን ብሬሻ የምትባለው ከተማ ሁለቱ በጣም ቅንጡ በሆነ አፓርታማ የእረፍት ጊዜያቸውም ዲዘርቢም ቶናሊም አንድ አፓርታማ ላይ ነው እያሳለፉ የሚገኙት እና ከዛ ቅንጡ አፓርታማ ግራውንድ ላይ የሚገኝ ዘመናዊ ሆቴል አለ። እዛ ሆቴል ውስጥ ዲዘርቢና ቶናሊ ለ4-5 ቀን ተከታታይ
ከአንድ ሰዓት በላይ የቆየ ፊት ለፊት ግንኙነት ነበራቸው። ፊት ለፊት በማን አማካኝነት? በሳንድሮ ሮሴን አማካኝነት። ይሄ ኤጀንት እንደምታውቁት በኤንኤፍኤል ጭምር ግዙፍ ካምፓኒዎችን አስተዳድሯል በኤጀንትነት። አሜሪካ ወደ እግር ኳስ ከመጣ በኋላ ትላልቅ ተጫዋቾችን በኤጀንትነት ይዟል። በሱ ውስጥ ይዟቸዋል ትላልቅ ተጫዋቾችን እና የመደራደር አቅሙ በጣም አክቲቪቲው በጣም ዳይናሚክ ነው ይባላል። የበለጠ ሮቤርቶ ዲዘርቢ ከሳሶሎ ወደ ዩክሬኑ ሻክታር ዶኔስክ ሲዘዋወር ማዲቴሪያን ሆኖ ይሄ አደራዳሪ ሆኖ ሻክታር ዶኔስክንና ሳሶሎን ያደራደረው አሁን የሳንድሮ ቶናሊ ኤጀንት ነው። ዲዘርቢ ያኔ የሻክታር ዶኔስክን ኃላፊነት ሲቀበል ማለት ነው። ከዛም በኋላ ዲዘርቢ ወደ ብራይተን ሲመጣ ለዳና ሾርዝ ለብራይተኑ ስፖርቲንግ ዳይሬክተር፣ ከዛም በኋላ ኒውካስል ለ6 ወራት ብቻ ማንቸስተር የሰራው ዳና ሾርዝን ኢንቫይት አድርጎ ይሄን አሰልጣኝ የግራም ፖተር ተተኪ አድርግ ብሎ የጠቆመው የአሁኑ የሳንድሮ ቶናሊ ኤጀንት ነው ሮቤርቶ ዲዘርቢ። ስለዚህ በእነዚህ ወገኖች መካከል ያለው መቀራረብ በጣም በጣም ክሎዝ የሆኑ ወዳጆች ናቸው። ስለዚህ ቶናሊ ወደ ቶትናም እንዲዘዋወር ትልቁን ተጽዕኖ የፈጠረው ማለት ነው ዲዘርቢና ኤጀንቱ ናቸው ያላቸው በጣም የቀረበ ግንኙነት። ስለዚህ ለቶትናም ዘግይቶ ቶናሊ ላይ ፍላጎትና ጥያቄ ይዞ ቢቀርብም ትላልቅ ክለቦችን ያውም የዩሮፒያን እግር ኳስ የሌለው ቡድን ነው ረቶ ይሄን ዝውውር ያሸነፈው። ከዝውውሩ ጀርባ ያሉት ደግሞ ቁልፉ ግለሰብ የቶናሊ ኤጀንት ነው እና ተጫዋቹም እንግዲህ በጣም ደስተኛ ሆኖ ቃሉን ከሰጠ ሰንብቷል። ግሪን ላይቱን ካበራ የኒውካስልና የቶትናም ድርድር ነበር የሚጠበቀው። ያ ድርድር እንግዲህ በትናንትናው ዕለት በይፋ በስምምነት ተጠናቆ ተጫዋቹ ካሁን በኋላ ፎርማል ስቴፖችን በአግባቡ ይፈጽማል ማለት ነው። ሜዲካል ያደርጋል። በይፋ ሬጅስተር መደረግ ብቻ ነው የሚቀረው። ስምምነቱ ፎርማሊ ሬጅስተር የሆነ የሁለቱ ክለቦች ሙሉ በሙሉ ስምምነት ላይ ደርሰው ቶናሊ የቶትናም ንብረት ሆኗል ማለት ነው። ማቲያስ ፈርናንዴስ አሁን ሳንድሮ ቶናሊ፣ በቀጣይ ሳቪኒዮ፣ ጋክፖ፣ ማርከስ ራሽፎርድ፣ ጁሬን ክሩፒ፣ ጉራሲ እነዚህ ሁሉ የአታኪንግ ሰርድ የቶትናም ራደር ውስጥ የሚገኙ ናቸው። ምናልባት 2 ከተቻለም 3 ተጫዋች ሊያስፈርሙ ይችላሉ። ከወዲሁ 6 ተጫዋች አስፈርመዋል። ከ6ቱ 3ቱ በነፃ የዝውውር ሂሳብ ነው። ሴኔሲ፣ ቫንሄካ፣ አንዲ ሮበርትሰን እንዲሁም 7 ማርክ ዱብራካ። ስለዚህ ቫኔካ የዝውውር ክፍያ ተከፍሎበታል። ሴኔሲ፣ ሮበርትሰን በነፃ የዝውውር ሂሳብ ነው ቶትናም ስቴዲየም የደረሱት። ስለዚህ በቀጣይ እንግዲህ የክለቡ በ24 ሰዓት ባልሞላ ጊዜ ውስጥ 2 የክለቡን ሪከርድ ቶትናም መስበር ችሏል። 85 ሚሊዮን ፓውንድ ሪከርዱን ሰበረ። ከዛም በኋላ 92.5 ሚሊዮን ፓውንድ ሲደመር 7.5 ሚሊዮን ፓውንድ የ100 ሚሊዮን ፓውንድ አማካይ ቶትናም ወደ ክለቡ ማምጣት ችሏል። ሳንድሮ ቶናሊ አስገራሚ የዝውውር ሂደት ነው። ለማንኛውም የቶትናምን ግንባታ እስቲ እንዴት ተመለከታችሁት? ቀጣይ ፕላኑስ ምን ያክል አስፈሪ እንደሆነ ልብ ካላችሁ ቶትናምን ለቀጣይ የውድድር ዓመት አለመጠበቅ አይቻልም። በደንብ ይጠበቃል። እንደውም እነዚህን ሱፐርስታሮች ከሰበሰበ እኮ ደጋፊም ያፈራል፣ በደንብ ያፈራል። ቶትናምን የሚደግፉ ደጋፊዎች አይጠፉም ተብሎ ይታሰባል። በመላው ዓለም መቼስ ሰፊ ደጋፊ ያለው እንደውም በአንድ ወቅት የምናስታውሰው በሱን አማካኝነት በኤዥያ የሚያደርጋቸው ቱሮች ምን ያክል ለቶትናም የፋይናንስ አቅም ቀኝ እጅ እንደሆነ ታስታውሳላችሁ። የሱን መልቀቅ በቶትናም ገበያ ላይ የሚፈጥረውን ተጽዕኖ እናስታውሳለን። ምክንያቱም ይሄ ተጫዋች በኤዥያ እግር ኳስ በእጅጉ ስለሚወደድ። አሁን እንግዲህ ቶትናም የቤት ስራውን በግሩም ሁኔታ ሌሎች ክለቦች ሲያንቀላፉ ቶትናም በንቃት ገበያውን እየመራ ነው የሚገኘው። 2ኛ አስደናቂ አማካይ
የፕሪሚየር ሊግ ኤክስፒሪየንስ ያለው ጣሊያናዊን ቴክኒሽያን ሳንድሮ ቶናሊ የግላቸው ማድረግ ችሏል። አንድ የመጨረሻ 2 ደቂቃ አንድ ሀሳብ ለማንሳት ቶናሊ ለየትኛው ቡድን ነው አሁን ላይ የማያስፈልገው? ለምሳሌ አርሴናል ለምንድን ነው አሁን እየፈለገ ያላቸውን የአማካይ ስታይሎችን ካያችሁ ትልቁ ጉዳይ ምንድን ነው? ቡድኑን ከሃይ ፕሬስ ትራፕ ውስጥ ማውጣት የሚችል ይሄ ከፕሬሲንግ ትራፕ ውስጥ ነጥሎ ማውጣት የሚችል ፊዚካሊም ቴክኒካሊም በደንብ የተሟላ አማካይ ነው የሚፈልገው። በጫና ውስጥ ይሄ መብቴ መሆን የሚችል ከተመለከታችሁ አዩብ ባውዲ ስካውት ውስጥ ትልቁ ቦልድ ተደርጎ የተጻፈው ይሄ ነው። በጫና ውስጥ የትኛውንም ኳስ ይቀበላል፣ የትኛውንም ቢልድ አፕ ለመምራት አይፈራም እና የበለጠ ቡድኑን ነፃ መብቴ የሚሆን አማካይ ነው። ሲቲ የበርናንዶ ሲልቫ አይነት ቴክኒክ ይፈልጋል። አማካዩ የተለየ ቅመም፣ የትኛውም የአማካይ ክፍል ላይ ያልተገደበ ሚና ማለት ነው። 106 ቁጥር ይሆናል ከኳስ ጋር፣ ያለ ኳስ 8 ቁጥር ይሆናል። ከተከላካይ ጀርባ እንደ ሆልዲንግ ሚድፊልደር ይጫወታል። አሁን የቶናሊን ሁለገብነት ስትመለከቱ ማንቸስተር ቤት ደግሞ ዳይናሚክሱ ይሰፋል ከዚህም በላይ። ስለዚህ እነዚህ ክለቦች ያንቀላፉበት ኳሊቲ ከገንዘቡ ጋር በቀጥታ አገናኝቶ ነው። ኳሊቲው ግን እጅጉን ለእነዚህ ክለቦች በጥልቀት ያስፈልጋል። ቶናሊ በጣም ክላስ የሆነ አማካይ ነው። በግሌም አድናቂው የተጫዋቹ አድናቂ ነኝ። ምክንያቱም ቶናሊን በኒውካስል ቤት እንደውም ኤዲሃው ኳሊቲውን እንዳንመለከት ጉልበትና ፍጥነት ብቻ አድርጎ የዚህን ተጫዋች ከኳስ ጋር ያለውን ቆይታ ገድቦ የተጫዋቹን ኳሊቲ በደንብ አልተመለከትም። አሁን እንመለከታለን በቶትናም በተለይ ያ የመጨረሻ ሰው ሆኖ በአማካይ ክፍል በአስደናቂ ቴክኒክ በጥቁርና ቀይ ማሊያ በሚላን የተመለከትነው ቶናሊ ዳግም በቶትናም ቤት በዲዘርቢ ውስጥ መወለዱ የማይቀርም በሀገሩ ልጅ። ይሄን ደግሞ ጊዜው ሲደርስ የበለጠ ምንወያይ ነው የሚሆነው። የቶትናም ደጋፊዎች እንግዲህ እጅጉን ሴሌብሬት እያደረጉ ነው። ከዚህም በላይ ሴሌብሬት የሚያደርጉ ይመስላል። ቀጣይ ዓመት ግን ቶትናምን አለመጠበቅ አይቻልም። 1 ሳምንት ሙሉ ሪከቨር እያደረገ ጉልበቱን እየቆጠበ ሚድዊክ ጨዋታ የለበትም። የቡድኑን ግንባታ ምን ያክል ያቀላጥፍ እንደሚችል ይሄ የፊክስቸር አለመደራረብ ለቶትናም ምን ያክል መጎልበት ትልቅ አድቫንቴጅ እንደሆነም ጎን ለጎን መዘንጋት የለብንም። ለማንኛውም ቶትናም ቶናሊን አስፈርሟል። ላይክ፣ ሼር፣ ሰብስክራይብ አድርጉ። ከሀገር ውጭ የምታደምጡ ድጋፍ አድርጉ። በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ በሁለት ፕሮግራም ከእናንተ ጋር ቆይታ አደረግን። በዓለም ዋንጫ የእንግሊዝና የቤልጅየምን ድል፣ የሴኔጋል አሳዛኝ ተሸናፊ መሆን፣ በቶናሊ ዝውውር ሰፊ ሽፋን ሰጥተን በእንዲህ መልኩ ተመለከትን። አርብ ንጋት እስከምንገናኝ ድረስ ሰላም ቆዩ።